ለዛሬም የውበት ዋጋ ክፍል 6ን ይዤላችሁ መጥቻለሁ። ድራማው የሚጀምረው ቀድርም ሲገባና ንግግራቸውን ሲሰማ ነው። ላሊ ዝምተኛና ረጋ ያለችም ሆናም ሳያትም ይገረማል። ደህና መሆኗንም ይጠይቃታል። ከሚጠበቀው በተቃራኒ ላሊ በቅዝቃዜ ምላሽም ትሰጣለች። ደህና መሆኗንና የመጣችም እንኳን ደስ ያላቸው ለማለት ብቻ መሆኑንም ተናግራም ትወጣለች። ሁሉም በመገረም ያዩዋታል። ምክንያቱም በቦታው ምንም አልቆየችም ነበርም። ነገር ግን መገኘቷ መጀመሪያውንም የማይፈለግ ስለነበር ማንም ግድ አልሰጠውም። ቀድርን ሊያስረዳትም ከኋላም ይከተላታል። እሷ ግን ከሱ ጋር ማውራት እምቢ ብላ እየሮጠችም ትሄዳለች። መንገድ ላይም እያለቀሰችና እየተሰቃየችም ትሄዳለች። ከሱ ምንም አይነት ቃል መስማትም አትፈልግም። በሌላ በኩል ደግሞ ይስማትም ኖሃይርም ከኋላም እየሮጠችም ስትወጣ ያያታል። እሷ ግን አውቶቡስ ውስጥ ላይም ትሳፈራለች። እሱም መኪናውን ይዞም አውቶቡስን ይከተላል። አውቶቡሱም እንዲቆምለት ክላክስ ቢነፋም አውቶቡሱም አይቆምም። በመጨረሻም መኪናውንም አውቶቡሱ ፊት ለፊት አቆመው ያስቆመዋል። ከዚያም ኖሃይርን ይጠራታል። እሷም ወርዳም ከእሷ እንዲርቅ እንደማትፈልጋቸውና እንደማትወደውም ትነግረዋለች። ይህንን የድህነት ህይወት መኖር እንደማትፈልግና የሀብታሞችን ህይወት መኖር እንደምትመኝም ጭምርም። ይስማት ግን በፍቅርም ያናግራታል። በጣም እንደሚወዳትና ለእሷ ሲል ሁሉንም ነገር እንደሚያደርግም ይነግራታል። የምትፈልገውን ህይወት እንድትኖርም ሁለት ፈረቃ እንደሚሰራም ጭምር። ቢያንስም ይህ የቃል ኪዳን ጊዜያቸውም ስለሆነ አብረውም ቆይተው በደንብ እንዲተዋወቁና እንድትሞክረው እንደማትጸጸትም ጭምር። ለንግግሩ መስማማቷንም ይጠይቃታል። መልሷም ሳይታወቅ ወደ ላሊ እንሄዳለን። ላሊ መኪና ውስጥም ትገባለች። ቀድርም ከእሷ ጋር ይገባል። ከዚያም በቅናት ስሜት ይህንን ለምን አደረግ ንገረኝ፣ በእውነት ማግብታታል ነክታታልም ትለዋለች። ቀድርም ይህን ያደረግኩት ኢንጂንን ለማዳን ነው፣ መፍታትን ያልቻልኩት ደግሞ እናቴም የልብ ድካም ስላጋጠማት ነው ይላታል። እሷ ግን ልትሰማው ፈቃደኛ አይደለችም። በጣም ትቆጣበታለች። እንደገና ወደ ቀድር ቤትም ስንመለስ ጃና መሬምንም ስለ ኑሃይርም ትጠይቃለች። መሬም መልስ ማግኘት አትችልም። የኑሃይርም እህትም መልስም የላትም። እዚያውም ቅጽበት ይስማት በመኪና ከቤት ፊት ለፊትም ይቆማል። ኑሃይርም ከሱ ጋርም ትወርዳለች። ይስማትም ጃናን ይቅርታ ይጠይቅና ለጥቂት ጊዜ አየር እንዲቀበሉም ይዟት ወጥቶ እንደነበርና አሁን ደግሞ ቀለበት ለማሰር መመለሳቸውንም ይነግራታል። ጃናም ቀርባም ቀለበቶችንም ትወስድና ታስርላቸዋለች። ከዚያም ይስማትም የጃናን እጅም ይስማል። ኑሃይርም የይስማትን እናትም እጅ ትስማለች። ጃናም ልጇን አቅፋ ይህንን ለምን እንዳደረግኩ በኋላ ትረጅኛለሽ፣ አሁን አይደለም፣ ነገር ግን ለአንቺ ስልም ትክክለኛውን ነገር አድርጌያለሁም ትላታለች። በዚህም ውጥረት በነገሰበትም የቤተሰብን ድባብ ውስጥም ትተናቸው ወደ ላሊና ቀድርም እንሄዳለን። ላሊና ቀድርም የኦክሽን ቤተ መንግስት ፊት ለፊትም ይደርሳሉ። ላሊ ሁሉንም ነገር ለአባቷ ለመንገርም ትወስናለች። ቀድርም ይህ የእሱ መጨረሻ እንዲሆን ስላወቀ በተቻለ መጠን ሊከለክላትም ይሞክራል። እሷ ግን አትቆምም። በመጨረሻም እሺ እኔ ራሴ ሄጄ ሁሉንም ነገር እነግረዋለሁ፣ ነገር ግን ይህ በአባትሽ ፊት የመጨረሻ እድሌ እንደሆነና በሱም መሞቴ እንደሆነም እወቂ ይላታል። ለሱ ባላት ፍቅር ምክንያትም እዚያው ለመቆም ትወስናለች። ታስቆመውና እሺ አልነግረውም ግን እንነጋገርም ትለዋለች። ያናገራት ወደ ቤቱም ይወስዳታል። ስለ ሁሉም ነገርም ይነግራታል። መሬምንም ያገባት መሬቶቿን ለማግኘት ብቻ እንደሆነና መሬቶቹንም ሸጦ የክለቡን ዕዳ ለመክፈልና ወንድሟን ለማዳን እንደተጠቀመበትም ይነግራታል። መሬምን በፍጹም እንደማይወዳትና ምንም እንደማታሳስበውም ይነግራታል። ላሊም ወዳታል ወይስ ነግታታል ብላ ትጠይቀዋለች። እሱም ሞኝ ነሽ እንዴ? በፍጹም አልነካትም፣ ከአንቺ ውጭ ማንንም አልወደድኩም ብሎም ይምልላታል። እሷም መሬም እንደምትወደውና ፍቅሯም በዓይኖቿ ውስጥ እንደሚታይም ትነግረዋለች። ቀር ግን ከእሷ ውጭም የማንም እንደማይሆንና ለእሷ ሲል ማንኛውም ነገር ለማድረግም ዝግጁ መሆኑንም ገልጾም ያረጋጋታል። ትረጋጋለችና ይቅር ልትሎም ትስማማለች። አንድ ቅድመ ሁኔታም ታስቀምጣለች። እሱም መሬምን በአስቸኳይም እንዲፈታት ነው። ቀር በጥያቄዋም ይገረማል። እናቱ እንደገና እንዳትታመም ይህንን ማድረግ እንደማይችልም ይነግራታል። እሷ ግን በወረቀት ላይ ብቻ ሊፈታትና በሰው ፊት ግን እንደተጋቡ መምሰል እንደሚችል ያኔ ማንም ምንም እንደማያውቅም ትነግረዋለች። እሱም ከእሱ ጋር እንድትቆይም ሲል የፈለገችውን ለማድረግም ይወስናል። እንደገና ወደ መንደሩ ስንመለስ ልጃገረዶቹ የቃል ኪዳን ስነ ስርዓቱን እቃዎች ሰብስበው ወደ ውስጥም እያስገቡ ነው። መሬም አንዳንድ ሳህኖችን ይዛ ልታስገባ ስትል ኑሃይርም ሆን ብላ ልታዋረዳትም ትጋጫታለች። መሬም የተሰበሩትን ሳህኖች ለመልቀም ስትወርድም ሳር ታስቆማትና ስለ መሬም ትሟገታለች። በኑሃይር ላይም ትጮኻለች። ሁለቱም ይጣላሉ። በዚህ ጊዜ ይስማትም ይገባና ምን እየተፈጠረ እንደሆነም ይጠይቃቸዋል። ኑሃይርም ወዲያውኑም ተቀይራ ምንም እንደማታውቅ ምስኪን ሆና ተመታችኝ እርዳኝ ትላለች። ይስማት በእህቱ ላይ ይቆጣና ወደ ኑሃይር እንዳትቀርብም ይነግራታል። ኑሃይርን ይዞም ይወጣል። በዛን ጊዜ ሳር ለመሬም ኑሃይር እንዴት ወዲያውኑ እንደተቀየረችና በወንድሟ ላይም እንደዞረችም ገና በቃል ኪዳን ቀን እንዲህ ከሆነች ወደፊት ምን ልታደርግ ነው ትላለች።
ትነግረዋለች። ወደ ቀድር እንመለሳለን። ቀድር ለሰሊም ሁሉንም ነገር ይነግረዋል። በእሱና በመሬም መካከል ያለውን ነገር መጨረስ እንዳለበትም ይገልጽለታል። ሰሊም በመሬም ላይ በጣም ያዝናል። ምክንያቱም እሷ ረጋ ያለችና እዚህ ሁሉ ነገር ውስጥም የተበደለች መሆኗን ያያል። በእርግጥም ቀድርም ወደ ቤት ይመለሳል። እሱና ሰሊም ለሁሉም ሰላምታም ይሰጣሉ። በዚያን ጊዜ መሬም ልታናግረውና ለብቻም ወስዳ ደህና መሆኑንም ጠይቀዋለች። ኦክሽንም የሆነ ነገር አድርገውበትም እንደሆነም ጠይቀዋለች። እሱም በሰላም እንዳለና ኦክሽንም እንዳልቀረበው ወይም ምንም እንዳልጎደውም ይነግራታል። ይህ የሆነው ላሊ ምንም ልትነግረውም ስላልፈለገች ነው። ነገር ግን ይህ ሁሉ የሆነው በአንድ ቅድመ ሁኔታ ነው። መሬም ሁኔታው ምን እንደሆነም ስትጠይቀው ሁኔታው እሷን መፍታት እንደሆነና ከላሊ ጋር መቆየትም ይህን ማድረግ እንዳለበትም ይነግራታል። እንዲሁም ለሁሉም ሰው ገና እንዳልተፋቱና እንደተጋቡ አድርገው እንዲመስሉም ይነግራታል። መሬም በዚህ በጣም ታዝናለች። እሱም ሄደው ከሌሎቹ ጋር ስለ ሰርጉም ዝርዝር ሁኔታም ያወራል። በዛን ጊዜ መሬም ወደ ክፍሏ ወጥታ በእድሏም ታለቅሳለች። ያለፈውን ጊዜም ታስታውሳለች። በልጅነቷ መንገድ ላይ ስትጫወት ሌሎች ልጃገረዶችን አይታ አብራቸው ልትጫወትም ስትቀርብ ወንድ ትመስያለሽ በማለትም ከእነሱ ጋርም እንዳትጫወትም ይከለክሏት ነበር። ወንዶችም ቢሆኑም የተገለለች እንደሆነችና ማንም እንደማያገባትም ይነግሯታል። ነገር ግን በዚያን ጊዜ ቃድር ከሩቅ መጥቶ ይህችን አስቀያሚ ልጅ እንደሚያገባትም በከፍተኛ ድምፅም ይናገራል። ይህም በጣም ያስደስታት ነበርም። ወደ አሁኑ ጊዜ ስንመለስ መሬም ማልቀሷንም ትቀጥላለች። በዚያንም ሰዓትም ሳር ገብታ ታጽናናታለች። መሬም ሁሉንም ነገርም ትነግራታለች። ሳርም ሁሉም ሰው ለራሱ ብቻ እንደሚያስብና እሷም እንደነሱም ለራሷ ብቻ ማሰብ እንዳለባትም ትነግራታለች። ከዚያም ሳርም ወደ ቤቷም ትመለሳለች። ወንድሟ በጣም ተደስቷል። እሷም ሊገባበትም ያለውን ነገር ልታስረዳው ብትሞክርም እንዳታበሳጨውም ይነግራታል። ሳር ከእናቷ ጋርም ስታወራ ወንድሟም ኒሃይርን በጣም እንደሚወዳትና እሷ ግን እያታለለች እንደሆነም ትነግራታለች። እናቷም ልጇም ደስተኛ ሆኖ ማየት ስለምትፈልግ ደስታውን መስበር እንደማትፈልግም ትናገራለች። በመቀጠልም ቃድርና መሬም ወደ ኦክሽን ቤትም ለራትም ይሄዳሉ። እዚያም ሃንዳ መሬምን ተቀብላ ውበቷንም ታደንቃለች። በዚያም ቅጽበት ላሊ መታ መሬምን ለማበሳጨትም ወደ ቃድርም ትጠጋለች። ላሊ መሬምን በቃላትም ትጎዳታለች። ቃድርን በሰርጋቸው ቀንም ትቷት እንደሄደም በሁሉም ሰው ፊትም ሊቀበላትም እንዳልፈለግም ታስታውሳታለች። መሬም የዋ ስለሆነችም የላሊ ክፋትም ሀሳብም አትረዳም። እንጂ ሲመጣም ላሊ ትሄዳለች። መሬም እንባዋን አብሳ ከእንጂ ጋርም ታወራለች። ወደ ቃድር ቤት ስንመለስ ነይርም ላሊም የሰጠቻትን ውድ አንገት ሐብልም አድርጋ እናያለን። በሌላ በኩልም የአቲሽ እናትም ስለ ነይር መጥፎ ነገር ታወራለች። የጠፋባትን ጉትቻ ነይር የወሰደችም ይመስላታል። ነገር ግን አቲሽም ጉትቻውን አግኝቶም ያሳያታል። እናቱ ነገሮችን እንደምትረሳም ይነግራታል። በኦክሽን ቤት ሁሉም ራት ላይ ተሰብስበውም ሳለ ኦክሽን ስለ መሬቶችም ይጠይቃል። ቃድር መሬቱም የመሬም እንደሆነና እሷም ዕዳውን እንዲከፍልበት እንደሰጠችም ይናገራል። ኦክሽን መሬምን ለምን ይህን ሁሉ ንብረትም ለቃድርም ሰጠሽም ብሎም ይጠይቃታል። መሬምም ቃድር ገና ከልጅነቱ ጀምሮ ለነሱ ሲል ብዙም እንደሚለፋና እንደሚንከባከባቸው ለዚህም እሱን ለመርዳትም አንድም ቀንም እንደማታመነታም ትነግረዋለች። ኦክሽን በንግግሯም ተደስቶ ማንኛውም የምትፈልገው ነገርም ካለም ይጠይቃታል። መሬምም በክለብ ውስጥ መስራት እንደምትፈልግም ጠይቀዋለች። ቃድር ባይስማማም እንጂን ግን መሬም ብልህ እንደሆነችና ቦታው እንደሚስማማትም ይናገራል። በመጨረሻም ኦክሽን መሬምን በትክክል መስራት የምትፈልግ እንደሆነም ይጠይቃታል። እሷም አዎ ስትለውም እሱም በሀሳቧም ይስማማል። ንግግሩ አበቃና መሬም ስራዋን እንደምትጀምርም ተወሰነ። በዛ ሰዓት ላሊ ጣልቃ በመግባትም ችግር የለውም እኔ ረዳቴ ማድርጋታለሁ አለቻቸው። ከዚያ በኋላም ወደ ቤት ይመለሳሉ። ቃድር መሬምን አነጋግራትና እንዳትበላሺ መስራት የለብሽም ምክንያቱም እዛ ያለው ቦታና ሰዎችም አንቺን አይመስሉም ይላታል። መሬም ግን እንደማትለወጥና ያወቃት መሬሙና እንደምትቀጥል ቃልም ትገባለታለች። ቃድርም ትቷትም ይወጣና ብቻዋን ስታለቅስም ይተዋታል። በተመሳሳይም ሰዓት ኢንጂን ተቀምጦ እየጠጣ ሳለ ፍርሃት ይገባል። ኢንጂንም ተከፍቶም ሲያዩም እሱን ለማጥመድ ይሞክርና በቃድርም ተናዳልን አይደል ይላል። ኢንጂን ፍርሃትን ይዞና በመሬም ላይም ስላደረገው ነገርም ይጮህበታል። ፍርሃት ግን የህዝብ ቦታ ላይ ነን እንዴ ማድረግ አይገባም ብሎም ያረጋጓል። ከዚያም በቀር ላይ መርዙን መርጨትም ይጀምራል። ቀር በሱና በአባቱ መካከል ገብቶ ሁሉንም ነገርም እንደነገረው አባቱም ክለቡን በስሙ እንዲያዞርለት እንዳደረገም ይነግረዋል። ኢንጂን በወጥመዱም ወድቆ በቃድር ላይ የበለጠም ይናደዳል። ፍርሃትንም ትቶትም ይሄዳል። ወደ መሬም ስንመለስ አሁንም ባለችበትም እያለቀሰችም ትገኛለች። ተሰብራ መስኮቱም ትዘጋና ከእናቷ ጋር እንደምታወራ በማሰብ ለሰማም ትናገራለች። እንደናፈቀቻትም ከሞተችባትም ጊዜ ጀምሮ በጣም እንደተጎዳችም እንደ ማንኛውም ሴት ተራም ህይወት መኖር እንዳልቻለች ህይወቷ ሁሉም ስቃዩና መከራ እንደሆነ በየቀኑ እንደምትዋረድና እንደምታለቅስም ትናገራለች። መሬም በህይወቷም ካሳለፈቻቸው ምሽቶች ሁሉም የከፋውም ታሳልፋለች። ማግስቱም ጠዋት በማለዳ ተነስታ በተለመደውም ቤቱንም ታጸዳለች። ቁርስ ላይ ሁሉም ሲሰበሰቡ ነይርም ከይስምት ጋር ወጣ ማለት እንደምትፈልግም ትናገራለች። እውነታው ግን አቲሽን ለማግኘት ነው። እናቷም ከይስምት ጋር ብቻዋን እንድትወጣም አትፈቅድላትም። በዛ ሰዓትም ቀር ጣልቃ በመግባትም እህቷን ይዛም ትሄድ ብሎም ሀሳብ ያቀርባል። እናቷም ትስማማለች።
ከዚያም ቀድርም ዛሬ የመጀመሪያም የስራ ቀናም ስለሆነ መሬምን ይዟት እንደሚሄድም ይናገራል። ጀናም ትገረምና መሬም እንድትሰራም አልፈቅድላትም ብላ ትታቸውም ትወጣለች። ቀድር ሊያሳምናትም ተከትሏትም ይወጣና ይህ መሬም የምትፈልገው ነው፣ እዚህም ደስተኛ ትሆናለች ይላታል። መሬምም ተከትላቸዋለች። ጀና መሬምን ለማነጋገርም ስትሞክርም ቀድር መሬም አሁን የኔ ነች፣ በውሳኔዎቿ ላይም መስማማትም ሆነ መቃወም የምችለው እኔ ብቻ ነኝ፣ እኔ ደግሞ ፈቅጄላታለሁ ይላል። ጀናም በቃ የፈለጋችሁትን አድርጉ፣ ዋናው ነገር መሬምን እንደወሰድካት በሰላም መልስልኝ ብላም ትታቸውም ትሄዳለች። በሌላ በኩል ላሊ መሬምንም ከቃድር ለማፋታትም ስልኳን ታነሳለች። ግንኙነታቸው ገና አዲስ ስለሆነ መፍትሄም አታገኝም። ነገር ግን ጠበቋ በመጀመሪያ ምሽት ችሎት ላይ ሊፋቱ እንደሚችሉም ትነግራታለች። ላሊ በዚህ በጣም ትደሰታለች። ወደ ወጥ ቤትም ስትገባ ብዙ ምግብም ታያለች። ሰራተኛዋን ስትጠይቃት ዛሬም የቀረጻ ፕሮግራም እንዳለም ትረዳለች። ፕሮግራሙን በአንዳ ላይ ለማበላሸትም ተወስናለች። ነሄርም አትሽን ለማግኘትም ትዘጋጃለች። በአትሽና በቤተሰቦቹ ፊትም ሀብታም መስላ ለመታየት ላሊ የሰጠቻትን የአንገት ሐብልም ታርካለች። ጋዜጠኞች ወደ ቤት ሲመጡ ላሊና አንዳም ይቀበሏቸዋል። ጋዜጠኛዋ ለላሊም እዚህ የምትሆኚ አልመሰለኝም ነበር ስትላትም ላሊ ነሄር ነበረም ግን እናንተን ስመለከት ለመቆየትም ወሰንኩኝ ትላለች። ከዚያም አንዳ በምትናገርበት ጊዜ ሁሉ ጣልቃም እየገባችም ታበሳጫታለች። ጋዜጠኛዋ ስለ ስሎቹም ስትጠይቃትም አንዳ ከመናገሯ በፊት ላሊ እነዚህ ሁሉ የሟች እናቴ ምርጫዎች ናቸው ያለችም ስለ እናቷ ታላቅነትም ታወራለች። አንዳ በጣም ትናደዳለች። በቀጠለም ላሊም እንግሊዘኛ ወይም ፈረንሳይኛ ታውቂያለሽ? አታውቂም፣ ምክንያቱም ሁለተኛ ደረጃን እንኳን አልጨረሽም በማለትም ታሳፍራታለች። መሬም ግን ይህንን ሁሉ ትታ በመድረክ ላይ ስኬታማ ሆናለች ትላለች። አንዳም ከሷ ለመገላገል በማሰብ ጭማቂ ስትቀዳላት ሆን ብላም ታፈስባታለች። በዚህ ሁኔታ አብረሽን መነሳት አትችይም ትላታለች። አንዳ ፎቶም ስትነሳ ላሊ ከጋዜጠኛ ጋርም ትቀመጣለች። ጓደኛሞች ስለሚመስሉም ስለ ቃድር ግንኙነትም ያወራሉ። ላሊ መሬምን ለማበሳጨትና ለጀና ቤተሰቦች እውነቱን ለማሳወቅ ቃድርና እሷን የሚያሳይ ዜና እንዲወጣም ጠይቃለች። ነገር ግን ይህንን ዜና ያስወጣችው እሷ መሆኗን እንዳይታወቅባትም ታስጠነቅቃለች። መሬምና ቃድር ክለቡ ይደርሳሉ። ኢንጂን ሲያያቸው መሬምን ለማነጋገርም ይቀርባል። ቃድር ግን መሬምን ወደ ውስጥ እንድትገባም ያደርጋታል። ለኢንጂን ከመሬም ራቅም እሷ ለኔ ቀይ መስመር ነች ይላል። ኢንጂን ይናደድና አባቴ ሁሉንም ነገር እንዲያውቅም ያደረግከው አንተ መሆንን እናውራ ይላል። ቃድር ግን አሁን ጊዜው አይደለም መስሎም ኢንጂን ተቆጥቶ ይወጣና ወደ ቁማር ለመመለስም ለፈርሃትም ይደውላል። በሌላ በኩልም ነሄርም ክለብ ስትደርስ የስፖርት ክለብ መሆኑን ማየታም ትገረማለች። ሁሉም የስፖርት ልብስም ሲለብሱም እሷ ግን የሰርግ ወይም የምሽት ልብስም ለብሳለች። በጣም እንደበዛባትም ይሰማታል። አትሽም ሲቀርባትም ይቅርታም የስፖርት ክለብ መሆኑን አላወቅኩም ነበር ትላለች። እሱም እንዴት ቦታውን እኮ ልኬልሽ አልነበር እንዴ ይላታል። የተሳሳትኩ ይመስለኛል ትለዋለች። እሱም ችግር የለውም ለማንኛውም ጨረቃ ነሽ ይላታል። በዚያን ጊዜ አንዲት ሴትም ከሩቅ መጣ አትሽን ታቅፏለች። አትሽ ጓደኛው እንደሆነችም ይናገራል። እሷ ግን የቀድሞ ፍቅረኛ መሆኗንም ትገልጻለች። የአትሽ እናት በዚያም ሰዓት መታም ታቅፋታለች። ለነሄርም የቀድሞ ፍቅረኛ መሆኗንም በማስተዋወቅም ትገልጻለች። ከዚያም በነሄርም አለባበስም ላይም ታሾፋለች። አትሽ መካከላቸው ያለውን ሁኔታ ለማስተካከልም ይሞክራል። ነሄርም ቴኒስ በጣም ጎበዝ እንደሆነችም ይናገራል። አብረው ለመጫወትም ይወስናሉ። ነሄር በዚያን ጊዜም የስፖርት ልብስም ይዤ ያልመጣውን በሚል ሰበብም ታመካኛለች። ነገር ግን የአትሽ እናት እኔ ያዘጋጅልሻለሁ አታስቢ ትላታለች። ወደ ክለቡ እንመለሳለን። ላሊ መሬምን በጥሩ ሁኔታ እንደማታያትና መጀመሪያ ቡና እንድታመጣላት ከዚያም መታጠቢያ ቤቶችን እንድታጸዳም ስታዛት እናያለን። መሬም ስትገረም ያለው ስራዬ ነው ትሰሪያለሽ ወይስ ወደ መንደርሽ ትመለሻለች ትላታለች። መሬም ለመስራትም ትወስንና ትእዛዙን ትፈጽማለች። ወደ ነሄር ስንመለስ ስለ ቴኒስ ምንም እንደማታውቅም ራኬቱን የምትይዝበት መንገድ እንኳን ስህተትን እንደሆነም በግልጽ ይታያል። የአትሽ እናት መጫወት እንደምትሽ በግልጽ ይታያል ማለትም ታሾፍባታለች። ነሄርም ይደብራል እኔ እኮ ጎበዝ ነኝ እያለች ባለችበትም እግሬ ተቆለፈን ትላለች። አትሽም ያወጣታል። ጨዋታውም ሳይጀምር ያበቃል። ከዚያ በኋላ ሁሉም ወደ ምግብ ጠረጴዛው ይሄዳሉ። የአትሽ እናት ግን ነሄርን ታዋርዳታለች። ከትንሽ መንደር የመጣችና ምንም የሌላት መሆኗን ይህን ሁሉ ድራማ እየሰራችባቸው እንደሆነም ትናገራለች። አትሽም ይሄ እውነት ነው እንዴ ነሄር ብሎ ስጠይቃት እውነት ነው ብላ እያለቀሰችም ትታቸውም ትወጣለች። እህቷም አይታ ለማረጋጋትም ትሞክራለች። ከዚያም እንዲወስዳቸው ወደ ይስማትም ይደውላሉ። እንደገና ወደ ክለቡ እንመለሳለን። ላሊ መሬምን ጠርታም ከቀድር ጋርም የመፋቻ ወረቀት ላይ እንድትፈርም ታደርጋታለች። ቀድርም እንደሚያውቅ ትነግራታለች። ነገር ግን ይህ እውነት አልነበረም። በዚያው ሰዓትም ኢንጂን ቁማርም እየተጫወተ ነበርም። ኪሳራም ገጥሞታል። ቀድርና ሰዎቹ መጥተው ከሰዎች መካከልም ይወስዱታል። ኢንጂን መኪናው ላይ ሲወጣም ቀድርም ከጎኑ ይሳፈራል። ኢንጂን በንዴት መኪናውን በጥንካሬ እየነዳ አደጋ ሊያደርስባቸውም ይቀርባል። በተመሳሳይም ሰዓት ይስማት ነሄርን ካለችበት ቦታም ለማስወጣት ወደ ጥንታዊ ዕቃዎች መሸጫ ቦታም ይወስዳታል። እሷ ግን ጥቂት ዕቃዎችን ትሰብርና ልታኖረኝ የምትፈልገው በዚህም አይነት ኑሮ ነው ብላም ትወጣለች። እስኪ ነው ይስማትም የተሰበሩትን እየለቀመ ለባለቤቱም ካሳ እንደሚከፍልም ይናገራል። ቀድና ኢንጂን ከአደጋውም ተርፈው ወደ ቤትም ይመለሳሉ። ላሊና መሬም ደህንነታቸውን ለማረጋገጥም ሄዳሉ። ደህና መሆናቸውንም ያውቃሉ።
ነገር ግን ላሊ ወንድሟን በጥፊም ትመታዋለች። ያለነሱ መኖር እንደማትችልም ትነግረዋለች። ቀድርም ያስፈራራታልና ሊያናግራት ወደ ውስጥም ይወስዳታል። በዚያን ጊዜ ማርያም ከኢንጂን ጋርም ታወራለች። ሁሉም ሰው ይሳሳታል። ራስን አታስጨንቅም ትለዋለች። ሁሉም ወደ ውስጥ ገብተው ኦክሽንን ያገኙታል። ኦክሽን ምን እንደተፈጠረም ስጠይቃቸው ቀድር ያዋሻል። ለስራ እየሄዱ እንደነበርና ኢንጂን በከፍተኛ ፍጥነት በመንዳቱ አደጋ እንደደረሰም ይናገራል። ኢንጂንም ንግግሩን ያረጋግጣል። ከዚያም ቀድርና መሬም ሲወጡም ኢንጂንም ተከትሎ ወጥቶ በአባቱ ፊትም ስላላዋረደው ያመሰግናል። መሬም መኪና ውስጥም ትገባለች። ኢንጂንም ለቀድር ስለ መሬም እንዳታስብ ለእሷ ስለለወጣለሁ ጥሩ ሰው እሆናለሁ እጠብቃታለሁ ይሏል። መሬምና ቀድር ወደ ቤቱ ሲመለሱ መሬም ተቀይራም ታገኘዋለች። ምን እንደተፈጠረም ስጠይቃት በመካከላቸውም ያለው ሁኔታ የተለመደ መሆኑንና መፋታታቸውንም ትነግረዋለች። እሱም ገና እንዳልፈታት በመንገድም በንግግሯም ይገረማል። እሷ ግን ላሊ የመፋቻ ወረቀት ላይ እንዳስፈረመቻትም ትነግረዋለች። እሱም እንደማያውቅም ይነግራታል። ከዚያም ወጥቶ ለላሊ በቁጣ ይደውልና ስልኩን ይዘጋባታል። ላሊ ትናደድና ለጋዜጠኛ ደውላ ዜናው በየቦታው እንዲሰራጭም ጠይቃለች። ማግስቱም ጠዋት ዜናው ይሰራጫል። መጀመሪያ የምታውቀው የሳርም እናት ጋዜጣም ለመግዛትም ስትሄድ ነው። ሳርም ዜናውን ኢንተርኔት ላይም ታየዋለች። በዚያው ሰዓት ምናይር ዜናውንም አይታ ለመንገር በፍጥነትም ትወርዳለች። ነገር ግን ጊዜው ረፍዷል። ምክንያቱም ጄናም ዜናውን በቴሌቪዥንም ሰምተዋለች። ልጇንም በድንጋጤ ትመለከተዋለች። የዛሬው ክፍል ይመስላል። በቀጣይስ ምን ይፈጠር ይሆን?